በአዲስ አበባ ያልተጠበቀ ሰልፍ ተደርጓል። በብረት ለበስ ተሽከርካሪዎችና ወታደራዊ ትርኢቶች የታጀበው ይህ ሰልፍ ምንን አስመልክቶ ነው? በዝርዝር መረጃችን ሰሙታላችሁ። ፋኖ ባህር ዳር በሚገኘው ያገዛዙ ካምፕ ላይ ከባድ ጥቃት ከፈተ። ባህር ዳር ኤርፖርት ጀርባ በሚገኘው መኮድ የመከላከያ ካምፕ ላይ የተፈጸመውን ጥቃት በማስመልከት ዝርዝር መረጃም ደርሶናል፣ የምትሰሙት ይሆናል። ሰላም ጤና ይስጥልን። በመላ ዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በባህር ዳር መኮድ ካምፕ ላይ ዛሬ ሌሊቱን ጥቃት መፈጸሙ ተሰማ። የአማራ ክልል ርዕሰ መዲና በሆነችው ባህር ዳር ከተማ በሚገኘው መኮድ ወታደራዊ ካምፕ ላይ ዛሬ አጥቢያ ሌሊቱን የከባድ መሳሪያ ጥቃት መፈጸሙ ነው የተሰማው። ጥቃቱ የተፈጸመው ዛሬ ከሌሊቱ 9 ሰዓት ተኩል ጀምሮ እስከ ንጋት ድረስ ባለው ጊዜ ውስጥ ሲሆን የአካባቢው ነዋሪዎች ሌሊቱን በተኩስ ድምፅ ተረብሸው ማደራቸውን ገልጸዋል። በመኮድ ላይ ለተፈጸመው ጥቃት ኃላፊነቱን የወሰደው የአማራ ፋኖ በጎጃም በካምፑ ላይ ተደጋጋሚ የሆነና ኢላማውን ያሳካ ስኬታማ የከባድ መሳሪያ ጥቃት ፈጽሜያለሁ ብሏል። በጥቃቱም በወታደራዊ ካምፑ ላይ ከፍተኛ የሆነ ቁሳዊ ኪሳራ ማድረስ ችለናል ያለው የአማራ ፋኖ በጎጃም በሁኔታው የተደናገጠው የአገዛዙ ኃይል ዛሬ ከማለዳ አንስቶ በካምፑ ዙሪያ የሚገኙ አካባቢዎችን በመድፍና በሌሎች ከባድ መሳሪያዎች ሲደበድብ አርፍዷል ብሏል። በመኮድ የመከላከያ ካምፕ ላይ ተፈጽሟል ስለተባለው ጥቃት እስካሁን ከመከላከያ በኩል የተሰጠ መግለጫም ሆነ ማስተባበያ የለም። በሌላ መረጃ በቅርቡ ወደ ኤርትራ የኮበለሉት የአፋር ክልል ከፍተኛ ባለስልጣን የትጥቅ ትግል መጀመራቸውን በይፋ አውጀዋል። የአፋር ክልል ምክር ቤት አባልና የክልሉ እንስሳትና ተፈጥሮ ሀብት ልማት ቢሮ ኃላፊ ሐጂ ኢብራሂም ኡስማን ሚያዝያ 11 2017 ዓ.ም አጃቢዎቻቸውንና ክልሉ መድቦላቸው የነበረውን ተሽከርካሪ ከነ ሾፌሩ ይዘው ወደ ኤርትራ መግባታቸውን መዘገባችን አይዘነጋም። ሐጂ ኢብራሂም ኡስማን የብልጽግና ቡድንን ለመገርሰስ ከሌሎች ባልደረቦቻቸው ጋር በመሆን የትጥቅ ትግል መጀመራቸውን በይፋ አውጀዋል። የአዲስ አበባው ወታደራዊ ሰልፍ እያነጋገረ ነው። ዛሬ ረፋዱን በመዲናዋ ወታደራዊ ሰልፍና ትርኢት ተከናውኗል። ከፍተኛ ባለስልጣናት በተገኙበት የተካሄደው ይህ ሰልፍ ብረት ለበስ ተሽከርካሪዎች፣ የውጊያ መሳሪያዎችን የተሸከሙ ተሽከርካሪዎች እንዲሁም የአድማ ብተና መኪኖች ለእይታ የቀረቡበት ነው። ከቅርብ ጊዜያት ወዲህ በመንግስት ወገን የተለያዩ ወታደራዊ ትርኢቶች እየቀረቡ ይገኛሉ። ያሁኑ ከእስካሁኖቹ ለየት የሚያደርገው የሰልፉ አከናዋይ መከላከያ አለመሆኑ ነው። ከዚህ ቀደም በአዲስ አበባ መስቀል አደባባይ በተካሄዱት ወታደራዊ ሰልፎች ላይ መንግስት ከፍተኛ ገንዘብ በማውጣት ገዝቶ የታጠቃቸው ዘመናዊ የውጊያ ተሽከርካሪዎችና ጀቶች እንዲሁም የአየር መቃወሚያዎች ለእይታ በቅተዋል። ሱ-27 የውጊያ ጀቶች፣ ዘመናዊ ሄሊኮፕተሮች በአዲስ አበባ ሰማይ ላይ ሲያፏጩ፣ መድፎችንና ሮኬቶችን የታጠቁ ታንኮችና ከባባድ ብረት ለበስ ተሽከርካሪዎች ደግሞ ሲንጎማለሉ መታየታቸው የቅርብ ጊዜ ትውስታ ነው። ጦርነትን የሚያስቀር ኃይል እየገነባን ነው ሲሉ የሚናገሩት የብልጽግናው አለቃም በእነዚህ ወታደራዊ ሰልፎች አማካኝነት የመንግስትን ወቅታዊ የወታደራዊ ቁመና ለማሳየትና መልእክትንም ለማስተላለፍ ሲጠቀሙበት ይስተዋላል። መልእክቱ አንድም በሀገር ቤት ነፍጥ አንስተው ለሚፋለሙ ተዋጊዎች ሲሆን፣ ሌላው ደግሞ ከመንግስት ጋር ጠብ ውስጥ የገቡ የጎረቤት ሀገራትን ታሳቢ ያደረገ ነው ተብሏል። ታዲያ የዛሬው ወታደራዊ ሰልፍ እንደ ከዚህ ቀደሞቹ ብዙ ትኩረት ባያገኝም ከቀደሙት ለየት ያለ ወታደራዊ ሰልፍና ትርኢትም ተካሂዷል። ሰልፉ እንደ ቀደሙት ትርኢቶች ለወዳጅም ለጠላትም አቅምን ለማሳየት የተፈለገበት ሳይሆን አንድ ክብረ በዓልን ለማከናወን በሚል የቀረበ ነው። ለዚህ ወታደራዊ ትርኢትና ክብረ በዓል
ከሳምንታት አስቀድሞ ዝግጅት ሲደረግም ሰነባብቷል። በሁነቱ ላይ ለመታደምም የበርካታ ሀገራት እንግዶች ሀገር ቤት ገብተዋል። ዛሬ ረፋዱን በመስቀል አደባባይ በሰልፍ ትርኢት ያሳየው የፌዴራል ፖሊስ ሲሆን ወደ መስቀል አደባባይ የሚወስዱ የአዲስ አበባ ዋና ዋና ጎዳናዎች ከሌሊት 10 ሰዓት ጀምሮ ዝግ የተደረጉበት በዚህ ምክንያት ነው። ፌዴራል ፖሊስ ከዚህ ቀደም እንዲህ አይነት ሰልፍ ያሳየው ፌዴራሉ መንግስት ከህወሓት ጋር ለመዋጋት ጥቂት ወራት ሲቀሩት እንደነበር ይታወሳል። በወቅቱ ጠቅላይ ሚኒስትር አብይን ጨምሮ የሰላም ሚኒስትር የነበሩት ሙፈሪያት ካሚልና ሌሎችም ባለስልጣናት በተገኙበት የፌዴራል ፖሊስ በመስቀል አደባባይ ወታደራዊ ትርኢት ማሳየቱ የሚታወስ ነው። በሌላ መረጃ ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን የፌዴራል መንግስቱ የትግራይ ግዛቶችን በኃይል የያዙ የታጠቁ ኃይሎችንና ሰፋሪዎችን በአስቸኳይ እንዲያስወጣ ዛሬ ባወጣው መግለጫ በድጋሚ ጠይቋል። ቡድኑ ተቀዳሚ አጀንዳው በኃይል የተያዙ ግዛቶችን ማስመለስና የህዝቡን ህልውና ማረጋገጥ መሆኑን በመግለጫው ጠቅሷል። የትግራይ ህዝብ አሁንም የህልውና ትግል ውስጥ ይገኛል ያለው የደብረጽዮን ቡድን ጌታቸው ረዳ የሚመሩት ሌላኛው የህወሓት ቡድን ለትግራይ ህዝብ ህልውና ጠንቅ ከሆኑ ኃይሎች ጋር በማበር የህዝቡን አቅም በማዳከም ላይ ይገኛል በማለት ከሷል። በሌላ በኩል እነ ኮሎኔል ደመቀ ዘውዱ ለዘመናት ያጣነው ነጻነታችን ተመልሷል፣ ወልቃይት ከማንም ያልቀማ ነው፣ ያለና የሚኖር ርስታችን ነው ብለዋል። በሌላ መረጃ ትራምፕ ራሳቸውን እንደ ካቶሊክ ጳጳስ አድርጎ የሚያሳይ የኤአይ ምስል ማጋራታቸው ቁጣ ቀሰቀሰ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰው ሰራሽ አስተውሎት የተሰራና የካቶሊክ ጳጳስ አድርጎ የሚያሳያቸውን ምስል በማህበራዊ ሚዲያ ማጋራታቸው ከካቶሊክ እምነት ተከታዮች ዘንድ ነቀፌታ አስከትሎባቸዋል። ይህ ምስል በዋይት ሃውስ ይፋዊ ማህበራዊ ሚዲያዎች የተጋራው የካቶሊክ እምነት ተከታዮች በሊቀ ጳጳስ ፍራንሲስ ሞት ማዘናቸውን እየገለጹ ባለበት ወቅትና ቀጣዩን ሊቀ ጳጳስ ለመምረጥ በዝግጅት ላይ እያሉ ነው። በኒውዮርክ የሚገኘው የካቶሊክ ጉባኤ ትራምፕ በእምነቱ ላይ እየቀለዱ ነው ሲል ቅሬታውን ገልጿል። ይህ የማህበራዊ ሚዲያ ልጥፍ የተጋራው ዶናልድ ትራምፕ ለጋዜጠኞች ጳጳስ መሆን እፈልጋለሁ ብለው ከቀለዱ በኋላ ነው። ትራምፕ በካቶሊክ እምነት ላይ እያፌዙ ነው ተብለው የተተቹ የመጀመሪያው የአሜሪካ ፕሬዝደንት አይደሉም። የቀድሞው ፕሬዝደንት ጆ ባይደን ከዓመታት በፊት በተምፓ ፍሎሪዳ የጽንስ ማቋረጥን በሚደግፉ ግለሰቦች በተዘጋጀ ሰልፍ ላይ የመስቀል ምልክት ሲሰሩ ወይም ሲያማትቡ መታየታቸው ቁጣን ቀስቅሶ ነበር። የቫቲካን ቃል አቀባይ ማቴዎ ብሩኒ ቅዳሜ ዕለት ትራምፕ ስላጋሩት ምስል የቤተ ክርስቲያኒቷ አቋም ምን እንደሆነ ተጠይቀው ከመመለስ ተቆጥበዋል። ቫቲካን ከሚቀጥለው ሳምንት ረቡዕ ጀምሮ ቀጣዩን ሊቀ ጳጳስ ለመምረጥ የሚሰየሙ ጳጳሳትን ለመቀበል በዝግጅት ላይ ናት። አርብ ማታም በትራምፕ ማህበራዊ ሚዲያ ላይ የተጋራው ይህ ምስል ጳጳሳት የሚለብሱትን ነጭ ልብስ ተክህኖ እና ቆብን አድርገው ይታያል። በኤአይ በተሰራው በዚህ ምስል ላይ ትራምፕ በአንገታቸው ላይ ትልቅ መስቀል ያደረጉ ሲሆን የቀኝ እጃቸውን ጣት ቀስረዋል። ፊታቸው ላይም ጥሞና ይነበባል። ምስሉ መጋራቱን ተከትሎም የኒውዮርክን ጳጳስ የሚወክለው የኒውዮርክ ግዛት የካቶሊክ ጉባኤ ቅሬታውን ለትዊተር ማስገባቱን አስታውቋል። ክቡር ፕሬዝደንት በዚህ ምስል ላይ ምንም አይነት ጥበብ ወይንም የሚያስቅ ነገር የለም ሲል ቡድኑ ጽፏል። ተወዳጁን አባታችንን ሊቀ ጳጳስ ፍራንሲስን ገና መቅበራችን ነው። እንዲሁም የካቶሊክ የእምነት አባቶች ቀጣዩን ሊቀ ጳጳስ ለመምረጥ በቅዱስ ጴጥሮስ ቤተክርስቲያን የጽሞና ጊዜ ሊጀምሩ ነው፣ አያላግጡብን ብሏል ቡድኑ በመግለጫው። የጣሊያን የቀድሞ ጠቅላይ ሚኒስትር ማቴዎ ሬንዚ ዶናልድ ትራምፕ ምስሉን በማጋራታቸው ኮንነዋቸዋል። ሬንዚ ይህ ምዕመኑን የሚያስቆጣም ተቋሙን የሚሳደብ እንዲሁም የቀኝ ዘመም ዓለም መሪዎች በማላገጥ ደስታን እንደሚያገኙ የሚያሳይ ምስል ነው ሲሉ በትዊተር ገጻቸው ላይ ጽፈዋል። ዋይት ሃውስ ግን የሪፐብሊካኑ ፕሬዝደንት በጵጵስናው እና በጳጳሱ ላይ እያላገጡ ነው የሚለውን አስተያየት ውድቅ አድርጎታል። ፕሬዝደንት ትራምፕ በሊቀ ጳጳስ ፍራንሲስ ሞት የተሰማቸውን ሐዘን ለመግለጽና በቀብራቸው ላይ ለመገኘት ሮም ድረስ መሄዳቸው ይታወሳል። እንዲሁም ለካቶሊኮችና ለሃይማኖት ነጻነት ታማኝ ደጋፊ መሆናቸው ይታወቃል ሲሉ የፕሬስ ሴክሬታሪዋ ካሮላይን ሌቪት ተናግረዋል። በሌላ መረጃ የመኖሪያ ፈቃድ የላቸውም የተባሉ ኢትዮጵያውያን ከሶማሌላንድና ከጅቡቲ በአሳዛኝ ሁኔታ እየታፈሱና እየተዋከቡ
ወደ ማጎሪያ ካምፕ እየተወሰዱ እንደሚገኙ ተመለከተ። ከዚሁ ጋር ተያይዞ ከህገወጥ ስደተኞች ጋር የተባበረ የጅቡቲ ዜጋ ከ50 ሺህ እስከ 500 ሺህ ፍራንክ እንደሚቀጣ ማስጠንቀቂያ ተሰጥቷል። የጅቡቲ መንግስት ኢትዮጵያውያንን ጨምሮ ሰነድ አልባ ስደተኞች ሀገሪቱን ለቀው እንዲወጡ ከአንድ ወር በፊት ያስተላለፈው ትዕዛዝ ትናንት ሚያዝያ 25 ቀን 2017 ዓ.ም ተጠናቋል። የጅቡቲ ባለስልጣናትም ከትናንት በስቲያ ማታ በዚህ ጉዳይ ላይ ውይይት ማካሄዳቸው ተመልክቷል። በውይይቱ ላይ ከተገኙት ሰዎች መካከል አንድ ከፍተኛ የሀገሪቱ ጀነራልና አንድ የህግ ባለሙያ ነበሩ። በዚህ ውይይት ላይ ጅቡቲያን ራሳቸው ኢትዮጵያውያንም ይሁኑ ወይም ሌላ የማናቸውም ሀገር ዜጋ ህጋዊ ያልሆነን ሰው ሲተባበሩ ከተገኙ ቅጣት እንደሚያስከትልባቸው ማስጠንቀቂያ ተሰጥቷል። ይህ ቅጣት ከ50 ሺህ እስከ 500 ሺህ የጅቡቲ ፍራንክ የሚደርስ እንደሆነም ተገልጿል። ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች እንመለሳለን። እስከዛው በያላችሁበት ሰላም